አዶናይን ሙስሊሞች አታክ ማድረግ ሲጀምሩ ላጥ ብለህ ገባህና ፍትህ ለአርሲና ለአክሱም አይነት ሙድ ተጫወተ። አዶናይ ምን ሆነ? ኮፒ ሊንክ ምናምን አድርጉለት። ከጎኑ ነው መሆን ያለባችሁ። ኪዲ ቀን ጠብቃ እኛም ተበዳይ ነበርን። እስቲ አሁን ፎቶ ሲዘቀዘቅ ለሱ ይቆምለት። ቆይችን ቦታ እኔ ልጨርስ ይባባላሉ፣ ይገባበዙልሃል። እምላችሁ ሊያና ኪዲ ሲያው ራሴን ይጎዳኛል ብላ ጆን ዳንኤል ቪዲዮ ስሰራ መጀመሪያ የደረሱት ማንና ማን ናቸው? ዳንኤል ሁሉ አልነበረም። ኪዲና እኔም ሌላ በተለይም እንደ ሙስሊም የመንጋ አካሄድ መሄድ የለብንም። እየተነሳችሁ አከሌ ድምጽ አልሆነም፣ ሲኖዶስ ድምጽ አልሆነም፣ መጅልስ ድምጽ አልሆነም አትበሉ። አንደኛ ነገር አዶናይና ሀቢባ የሆነ ኦርጋናይዜሽን አይደሉም፣ ወይም የሆነ የተቀደሰ ሃይማኖት ግሩፖች አይደሉም። I am obsessed with call me ሚጣ ጋይስ እግዚአብሔርን ሰላም ጤና ይስጥልኝ ውድ የቻናሉ ሰዎች እንዴት አላችሁልኝ? ዛሬም እንግዲህ መግቢያው ላይ ያያችኋቸውና መሰል ቪዲዮዎች ላይ ሪአክት እናደርጋለን። በተለይ ከሰሞኑ እንግዲህ ከአዶናይና ከጆን ዳንኤል ጋር በተያያዘ የተወሰኑ ቪዲዮዎች አሉ። አዶናይ ስለ አርሲ ከሰራ በኋላ ጆን ዳንኤል ደግሞ ስለ አርሲም ስለ አክሱም ብሎ ከሱ ጋር በተያያዘ በርካታ ሰዎች የራሳቸውን ሀሳብ ይሰጣሉ። እኔም የራሴን ሀሳብ እንግዲህ ሪአክት የማደርግ ይሆናል። እናንተ እስከ መጨረሻው ከሰጣችሁን እየታዘባችሁ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ታጋሩኛላችሁ። ቀጥታ ወደ ቪዲዮአችን እንግባ። አዶናይ ምን ሆነ? ኮፒ ሊንክ ምናምን አድርጉለት። ታዲያ እናንተ በዚህ ሰዓት ከጎኑ ነው መሆን ያለባችሁ። አዶናይ ምን ሆነ? ኮፒ ሊንክ አድርጉለት። እውነታውን እኮ ነው። ያው ከዚህ ቀደም እነሱ እንደተናገሩት ጃኒና አዶናይ የተለያዩት እነሱ በሰላም ስለሆነ ያው በችግሩ ሰዓት አንድ ሰው ከጎኑ ነው መሆን ያለብን። እውነታው ነው። ሁላችንም የገጠመውን ችግር ኮፒ ሊንክ ማድረግ ያለብን። ያን ፎሎ ዘመቻ አለ። እሱንም ደግሞ ያው የራሳችንን ፎሎ ያላደረግን ፎሎ ማድረግ አለብን። እይታችሁን ደግሞ እንዳስተካክሉ የራሳችን አስተያየትና ምክር መስጠት አለብን። ከዚሁ ጋር ግን አያይዤ ቆይ ጃኒ ከሰሞኑ ሽልማት የሚያዘጋጅ ኤዲተር ቆይ ላሳያችሁ፣ ፈታ ዘና ያደርጋችሁ አብዬ ስለማስብ ነው። I am obsessed with call me ሚጣ ጋይስ እግዚአብሔርን why I don't know why I'm obsessed። እንግሊዘኛ እንደ ጉድ እየመጣ ነው። ኦብሰስድ ሆኛለሁ አለች። ለምንድን ነው ኦብሰስድ የሆነችው? ቆይ ላስደምጣችሁ። ኦብሰስድ የሆነችበት አይም በቪዲዮዎቿንም ኤዲት ተደርጎ ከ1 እስከ 3 የወጣ ሽልማት አለው። ከ5000 ብር እስከ 100000 ብር 5000 እስከ 100000 ብር 50 ቀናዳ ድፍን እግዚአብሔር 50000 ብር ነው ደግሞ ድህነት ደና ሰምች በነገራችን ላይ የጃኒ ደጋፊዎች ሶሻል ሚዲያ ላይ በጣም የሚገርሙ ናቸው። ማለት ቪዲዮዋን እንዴት ኤዲት እንደሚያደርጉ የሰው ፍቅር ሲሰጣቸው እንደዛ። አረ በነገራችን ላይ ጃኒ እንዴት ነው ከአዶናይ ከተለየች በኋላ እንግሊዘኛ ጨምራለች። ቆይ ላሳያችሁ ደግሞ look by the way she's me by the way she's me እሷ ማለት እኔ ነኝ guys please come to Ethiopia again I really miss you come to Ethiopia look እኔ እኮ ነው የተቀበልኩት guys የመጣ ጊዜ Jani, thank you very much. Merci. Merci beaucoup. My old friend, by the way. My old friend. I love all Ethiopia people. One love all Ethiopia people. One love. One love all Ethiopia well people. love. I respect you. I respect you. Jani, I want to envy to you in Mali, my country. I envy to you. Where? In Mali. Mali? Yes, my country, Mali. You come, I envy to you. You come in Mali in January. ማሊ ነኝ ያላት pay your ticket your ማሊ ነኝ Oh yes she understand okay. I will see you Mali my country okay I test you okay እናንተ ከአዶናይ የተለያየችው በእንግሊዘኛ አንዳንዶቻችሁ ማለት ነው በእንግሊዘኛ ቋንቋ ችግር ነው። she's now good ለማንኛውም አሁን ቀጥታ ወደ ከጆን ዳንኤል እና ከአዶናይ ጋር በተያዘው ቪዲዮ እንገባለን። ስለ አዶናይና መጀመሪያ ከዩኒ ማኛ የተናገረውን ሀሳብ ነው ለእናንተ የማጋራችሁ። ዩኒ ማኛ የራሱን ሀሳብ ነው የተናገረው። እኔም የራሴን ሀሳብ ሪአክት ማድረግ ይሆናል። እናንተም ደግሞ ሀሳባችሁን ኮሜንት ላይ ታጋሩኛላችሁ። ምክንያቱም አዶናይ እና ጆን ዳንኤል ሶሻል ሚዲያው ላይ ትልቅ ሰፖርተር ያላቸው ናቸው። እኛ ግን ሀሳብ ስንሰጥ ፍትሃዊና ሚዛናዊ ሆነን
ከእውነት ጎን ቁመን ነው። ቆይ እንቀጥል ቪዲዮውን። አዶናይን ሙስሊሞች አታክ ማድረግ ሲጀምሩ ላጥ ብለህ ገባህና ፍትህ ለአርሲና ለአክሱም አይነት ሙድ ተጫወትክ። ፍትህ ለአክሱምና ለአርሲ የሚል ጭውቴ ዘመጣ ጆን ዳንኤል። አየህ ምንድነው ሾፍካ ላጥ ብለሽ አየሽ። አየህና ነገሩ እንደሚያዋጣ ስታቅ ፌሬውን ካስመስለ መጣ። እንዴ አክሱም ላይ መስጊድ ተቃጥሏል? እስቲ ንገረኝ፣ እስቲ ንገረኝ። ካየኛ የምናወራበት አሁን ታውቅ ባለ ዮኒ ማኛ እንደሰማችሁት አዶናይ መጀመሪያ ነገር አርሲ ላይ ያለውን ከሰራ በኋላ ጆን ዳንኤል ሰራ። እሱ ላይ ሰዎች ስለተነሱበት አዶናይ ላይ ለምንድነው ስለ አክሱሙ ያልሰራው ስላሉት የሱን እንግዲህ ደካማ ጎናይት ወይም እሱ ያጎደለውን እሱ ተማሳይ ሌላ ስህተት እንዳይሰራ ለሁለቱም ማለት እኔ ለሁለቱም በማለቱ ጥፋተኛ ነው ብዬ አላስብም። ግን አሁን ሰዎች የተረዱበት መንገድ በምንድነው ለምን እንደዛ አደረገ? የአክሱም የወንድሞቻችን እህቶቻችን ችግር እንደዚህ አይነት ችግር ከተፈጠረ ረጅም ጊዜ ሆኖታል። ስለዚህ ያለ ታይሙ ነው የሆነው። አንተ እየጠበቅክ አዶናይን ለመጣል ነው ሁሉ ጊዜ እየሰራህ ያለው ነው እያሉ ያሉትና ነገሩ ትንሽ የመምሰል ወይም የማስመሰል ነገር ያለበት ይመስላል። ሶሻል ሚዲያ ላይ ሁላችሁም የራሳቸው ኳሊቲ ያላቸው የመጠላለፍ ስራ መስራት ግን አለባቸው ብዬ አላምንም። ምክንያቱም እኔ እንደውም የማስበው ሁለቱም አብረው እንዲሰሩ አንድ ላይ ጆይን አድርገው ኮላብ አድርገው ቢሰሩ የበለጠ ፓወር ይኖራቸዋል። ሁለቱም በማህበረሰቡ ዘንድ ተቀባይነት ስላላቸው። ግን ሁለቱም ላይ እንደዚህ የማቀሳሰር ነገር ባይኖር ጥሩ ነው። አሁን ሶሻል ሚዲያው እንደማያው ከሆነ ሙስሊሞች አንዳንድ ሙስሊሞች ከጆን ዳንኤል ቁመዋል፣ አንዳንዶቹ ደግሞ ከአዶናይ ቁመዋል። እየተሰራልን አንረሳም የሚል ሐሳብ ማለት ነው። ጆን ዳንኤልም ይሄን ልንገርህ፣ ምናልባት አጠገብ ያሉ ጓደኞች የማይጠቅሙ ጓደኞች አሉ ብዬ አስባለሁ። ጆን ዳንኤል ተንኮል የሚያሳስቡ በዚህ መንገድ ብለው የሚያጋጩ ሰዎች አሉ። ከማይጠቅም ጓደኛ ራቅ። ምናልባት እሱ ነው ጆን ዳንኤልን እየጎዳ ያለው። እኔ እግዚአብሔር በሚያውቀው ጆን ዳንኤል የመጨረሻ የሚደላይ ሰው ነበረ ከመታሰሩ በፊት። እናንተ ግን ቆይ እዚህ ጋር ሶሻል ሚዲያ ላይ በሰው ትመራላችሁ እንዴ? እናንተ ሰው እንደዚህ አድርግ ብሏችሁ ታደርጋላችሁ? እኔ እሱ አይመስለኝም። ያው እንግዲህ ቀናው እናስብኛ እንጂ በአንድ ሰው ላይ የሆነ አድቫንቴጅ ለመያዝ የምንሞክር ከሆነ ሶሻል ሚዲያ ላይ በጣም ቀላል ነው የአንድ ሰው ድክመት መጠቀም። ግን ሶሻል ሚዲያ ላይ ብዙ ጊዜ መተባበር ነው። አንድ ቀን የኛም ጎደሎ ጎናችን መታየት ስለማይቀር ማለት ነው። እኔን ነው ቀድሞ የሚጠራው። ገብታችሁ ማየት ትችላላችሁ። ጆን ዳንኤል ዮኒ ማኛ ብሎ ነው የሚለው። ከዮዳ ጉቶ ጋር ሆኖ ራሱ እኔን አንድ ነገር ጉቶ ሲል ጆን ዳንኤል አስወራው። ቁርሾ የገባው እኔ እሱን ለመጉዳት ብዬ ያረኩት አንዳች ነገር የለም። እግዚአብሔር በሚያውቀው እናንተም ታውቃላችሁ። ግን ሌሎች ሰዎች ተባብረው ድራማውን ሰሩት። ብልጽግናዎች ገቡበት ምናምን ገቡበትና ዮኒ ማኛ ነው የሚያደርገው። እኔ ተጠርቼ የመጣው ሰውዬ አትንኩት ያለ ሰውዬ አንተ ነው የበደልከው ተብዬ እኔ ላይ ነው ነገሩ የጨው። ግን እግዚአብሔር በሆነ ጉዳይ ላይ አስተካክሏል። ልጅ ነው ጆን ዳንኤል። በዛ ያህል ክፋት አለው ብዬም አላስብም። ምክንያቱም ያው ከዚህ ቀደም እንደምታስታውሱት ወደ ትግራይ በረራ ነበርና ከፕሌን ላይ አልወርድም ሲል ነበር ጆን ዳንኤልና በወቅቱ ድምጽ ሲሆን የነበረው ዮኒ ማኛ ነው። ምንም እንኳን አሁን ላይ ያው አለመግባባት ቢኖርም ማለት ነው። ነገሮችንም መርሳት የለብንም። ጆን ዳንኤል ለብዙ ለተቸገሩ ሰዎች ደርሷል። አዎ የማይካድ ነው። እውነት መካድ የማልችለው ነገር ነው። መርገጥ እችላለሁ። የሚጠቅመኝ ነገር ግን የለም። ጆን ዳንኤል ብዙ ሰዎችን ረድቷል፣ ብዙ ሰዎችን አግዟል። ከልቡ ቀርቦ ብዙ ነገር አድርጓል። ስለዚህ ምንድነው ማድረግ ያለብን እኛ? ጆን ዳንኤልም እንደዚህ የሚያቃቅሩ ሰዎች አጠገብህ አሉ። አሁን እንትናን ካየኸው ማናጀር አለው። አየህ ፕሮፌሽናል ማናጀር አለው። ጆን ዳንኤልስ የለውም እንዴ ጋይስ? አዶናይ
ጋይድ የሚያደርግ ሰው አለ። ጆንዳን ማናጀር የለው ጋይድ የሚያደርገው ሰው አለ። ምንም ያደርገው ይሄን እንዳትል፣ ይሄን እንዳታረግ፣ እንደዚህ እንዳትሆን። በነገራችን ላይ ማናጀር እጅግ በጣም አስፈላጊ ነው ሶሻል ሚዲያ ላይ፣ በተለይ እንደነሱ አይነት ታላቅ ኢንፍሉዌንሰር እና ተጽዕኖ ፈጣሪዎች። እናንተ በሁሉም ነገር ሁሉን ነገር ታውቃላችሁ ማለት አይደለም። ማህበረሰቡ ላይ ተቀባይነት አላችሁ ማለት በቂ የሆነ እውቀት በቂ የሆነ ኖሌጂ አላችሁ ማለት አይደለም። እነሱ ደግሞ እውቀት ላይ የተመሰረቱ ትምህርት ላይ የተመሰረቱ ነገሮች ስለሆኑ የአብዛኞቹ የቲክቶከር እና ኢንፍሉዌንሰር ተጽዕኖ ፈጣሪ በተለይ ኢትዮጵያ የትምህርት ደረጃቸው ምን ያክል ነው የሚለውን እናንተ ስለምታውቁት እንደዚህ እንዳትሆን የሚለው አለ። አንተ ማንም የለም፣ በራስ መንገድ ነው የምትሄደው። ስለዚህ ታበላሸዋል። ስታበላሸው ደግሞ ታዋቂ ሰው ስለሆንክ ገስዋት ወገበን ይሏል። ስታበላሸው ምን ትባላለህ? ታዋቂ ሰው ስለሆንክ ዜሮ ነው የሚከቱ። ከባድ ነው። ታዋቂ ሰው ስትሆንና ሬጉላር ሰው ስትሆን ይለያያል። ጆን ዳንኤል እንዲያረገ ጆን ዳንኤል እንደዚያ ሆነ ቢባል ወዲያው ነው ነገር እንክትክቱ የሚወጣው። ስለዚህ ጆን ዳንኤል ያቺን ነገር ቀይር። ማናጀር ያስፈልጋል። ጋይድ የሚያደርግ ሰው ያስፈልጋል። ኢትዮጵያ በትንሽ ብር አሪፍ ሰው መቅጠር ትችላለህ። ማናጀር ለተባለው እውነት ነው ሊኖረው ይገባል፣ ይሄን ያህል ተጽዕኖ ፈጣሪ ሆኖ። ከዛ ውጭ ግን የመጠላለፍ ባህሪም ካለ እኛም ሳንረዳ ከሆነ እሱም ጋር አስተያየታቸውን ኮመንት ላይ አጋሩኝ። አብረው ቢሰሩ ደግሞ የኔ ምኞቴ ነው። ከዛ በመቀጠል የምንሄደው ያው ትላንትም የተወሰነ ቪዲዮ ለመስራት ሞክሬ ነበረ። እናንተ ትልቅ ችግር ውስጥ ወይም ይሆናል አይደለ መከራ ውስጥ በሆናችሁበት ጠላቶቻችሁ ይነሳሉ ብዬ ነበርና ከሊያሾውና ከኪዲ ጋር በተያዘ ሄለን ሳይኮሎጂ ታውቃታላችሁ ብዙዎቻችሁ። የሚገርም ምላሽ ዛሬ ሰጥታለች። እሱን ላስደምጣችሁ። ኪዲ ቀን ጠብቃ እኛም ተበዳይ ነበርን። እስቲ አሁን ፎቶ ሲዘቀዘቅ ለሱ ይቆምለት። እስቲ ተይ ደግሞ እንትን ይባባላል። ቆይችን ቦታ እኔ ልጨርስ ይባባላሉ። ይገባበዙልሃል ለምላችሁ ሊያና ኪዲ ሲያው እንደዚህ ይገባበዛል። በዚህ ጋርና እዚህ ጋር ምራቅ እያወጣች ኪዲ እንደዚህ ያለች ማንንም አላወቀልንም። ያኔ ለመጀመሪያ ጊዜ እንትና አዶ ማንም ጆን ዳንኤል ፎቶ ለጠፍ የተባለ ቀን ልብስ እንኳን ሳንለብስ ፓንታችን እንኳን አንድ እግሩ ወልቆ እሱን እንኳን ምን አባቱ ብለን መንገድ ላይ ፓንታችን ሁላ ስለሚዝረከረክ እጅ ለእጅ ተያይዘን የተደፋ ነው ጃኒ በርጋ ነበር። ከዛን ሂዱ ተመለሱ ብሎ መለሱን። እኛን እንደውሻ አድርገው ያኔ የበደለንን በደል ለማንም አንናገር፣ ለእግዚአብሔር እንሰጣለን። በነገራችን ላይ በእንደዚህ አይነት ሲቹዌሽን ሰው ደግሞ እናንተ ላይ ተጨምሮ የሆነ ነገር ሲል ይደብራል። እነሱ የተናገሩትን አስገባላችኋለሁኝ። እሷ ሄለን እንደጨረሰች ማለት ነው የሚገርም ምላሽ የሰጠችው። ሶሻል ሚዲያ ላይ ሚዛናዊ መሆን ነው፣ ትክክለኛውን አቋም ነው እንትን የምንለውና የሷን ላስጨርሳችሁ መጀመሪያ ብለን እኔ ለ2 ወር ለረፍት ሄጄ ዲፕረስ ውስጥ ገባ። እውነት ዲፕረስ ውስጥ ሆነሽ ነበራ ቀለበት ስታረጊ የነበረው አይደል? ያ ሁላ ዳንስ የዲፕረስ ነው ለካ። ባትደፈሪ ደግሞ እንዴት አይነት ዳንስ ልታሳዩ ነበር? ያ ሁላ ድራማ ሊማሊሞ ዳገት ላይ ወጣን። ከዛ በኋላ ልንወርድ ነው። አቤት 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 ያ ሁላ ነገር እውነት ዲፕረስ ሲኖር ነው እንደዛ። ባይኖርሽ ደግሞ ዳይፐር ለብሰሽ ልታሳይን ነበር። ዛሬ ነው እንደ ቀን ጠብቀሽ አዶንያስ የምትናገር? ይወደቀ መስሎሽ ነው? የፈለገ እንኳን ስተት ቢያደርግ why this time my question ቀን ጠብቆ እንደዚህ ማድረግ ምን ማለት ነው? አይደብርም ጋይስ? እነሱም ተጨምረው እችን ራይት ታይም ናት ብለው አስበው ቂም ይዘው መቆየት ቦሪንግ ነው። ቀላል ጥንቸል ተንኮለኛ አይደለችም። 13 ኪሎ በዚህ ነገር ላይ እንትና ተናግራለች እንዴ? ኤልሻዳይ እኔ ያየሁት ሪከርድ ያንን ነው። ሁለቱ ቁጭ ብሎ እንደ ጌም ቁጭ ብሎ ነው ያየሁት። አንድ ቀን ሀቅ ይወጣል ብዬ እኔ ስጠብቅ ነበር ትላለች። ደግሞ ኮርሶ ስታጠናክር አሁን ሄዳ ደግሞ ጥንክር አርጋ ኦሬዲ አውርቷለች። ምን አገባኝ ብላ
ሄድበታለች ማለት ነው። ያኔ ኩሊያ ቪዲዮ አለኝ ብላለች። እስቲ ቪዲዮን ታምጣ ሊሉ ሁለቱ ግር ብለው መጡ። ሊያ እዚህ ጋር ቪዲዮ ተልኮልኛል ያለችው በሷ ላይ ዝም ነበር ያሉት። እሺ ቪዲዮ ማን ላከላት? ከኪዲና ከኤልሻዳይ በስተቀር ስለ ሊያ ኮሶ ዝም ብለው ስለ ሊያ ኩሊን ያወራሉ። የእውነት ያው እንትናን ብዙን ጊዜ ዮኒ ማኛና ሄለን ሾውን ታውቃታላችሁ፣ በመሳደብ ይታወቃሉ። እንደዚህ ደግሞ ሚዛና የሆነው ሐሳብ ሲሰጡ ደግሞ በቃ ትክክል ናቸው ማለት ያስፈልጋል። ያው ለህሊናም ስለሆነ ማለት እስኪ ለማንኛውም ሊያሾውና ኪዲነች የምትባለው ልጅ ምን እንዳሉ ላስደምጣችሁ በመቀጠል። ራሴን ይጎዳኛል ብላ ጆን ዳንኤል ቪዲዮ ስትሰራ መጀመሪያ የደረሱት ማንና ማን ናቸው? ዳንኤል ሁሉ አልነበረም። ኪዲና አልነበረም። እኔም ሌላ ቤቷ የደረሱት ከአዶናይ በፊት ቀድሞ የደረሱት እሷ እያለቀሰች ላይቭ ሰርታ እንደለቀቀች ቀድሞ የደረሱት ሁለቱ ናቸው። ቤት ማለት ነው። እኔም በስልክ ያወራቸው ነው እዚህ ለኛ ሁለቱ በዛቸው። ከዛስ በኋላ ጓደኞቿ ከጎኗ ሰው ሚዲያ ላይ ነው እንደ ወጥቶ ጓደኝነት መድረስ የሚባለው ዋናው በአካል ያንን ሰው ትሪት ማድረግ ነው እንጂ ሚዲያ ላይ ወጥተሽ እኮ አይደለም። ከዛ በአካል መድረስ እሱ ወሳኝ ነው። እንደውም ከሩቅ ዘመድ የቅርብ ጎረቤት የሚባል ነገር አለው። እውነት ነው። ግን እስኪ ሀሳባችሁ ላይ ነው አሁን ችግር የተፈጠረው። እሱን ላስደምጣችሁ በደንብ። ማንንም እሱ ሳይደርስ በፊት ሄደናል ጃኒ ቤት ማለት ነው። እውነት እንነጋገር። አዎ የዛን ቀን ይገርም ከዛ ለምን አሁን አዶናይ ለእሷ እንደዛ ብሎ ሰራ? ተጠቆርን። ምንም አልተናገርኩም። ዝም ነው ያልኩት። አዶናይ አሁን እንደዚህ አንፎሎ ቻሌንጅ ሲሰራበት ምን ሲደረግበት ለምን ቲክቶከር ዝም አለ? እሱ ለምን ወጥቶ አብራችሁኝ ቪዲዮ ሲሰሩ የነበራችሁ ሰዎች እኔ ባቡል ከሄድ ቪዲዮ ሲሰራ ለሙስሊሞች ከጎናቸው ስቆም ለምን አብራችሁኝ ቆማችሁ እንደዚህ ሰርተው ነበር አላላችሁም ብሎ ለሱ ለምን ድምጽ አልሆነ? የኔ ጥያቄ ይሄ ነው። ያኔ እንደዛ ባለ በተናገራት ነገር ስሰደብ ነበር ወሩ ሙሉ ሲጀመር እሱ የተናገረው ነገር ነው። ተመለሰው መልስ ነው እንዳለ ደጋቢ ተነስተው ሶስታችንን ነው ሲረብጡ የነበረው። እንዳጠኔ ኮርስቹ አይደለም አዶናይ ጋር እኔና አዶናይ አይዘው ያልተረዳችሁት ነገር አዶናይ እና እኔ አግኝቼው ይቅርታ ብዬው ከዛ በፊት ማለት ነው ሰላም ተባብለን ፒስ ፈጥረን በፍቅር ነበር የተለያየ ነው። በቃ እሱ ለራሱ ድምጽ ሳይሆን እኔ እኮ ለራሱ ድምጽ ሆነ። ከዛ ይሄን ሁሉ ከተባለ በኋላ ልክ የነሱ ጉዳይ ኬስ ሲፈጠር ወጥቶ ግን የተሰራው ቪዲዮ በአጠቃላይ በደጋፊዎቹ እኛን የሚያስጠላ ኪዲ የሻዳይ እኔ የሚያስጠላ ነገር ነው ያደረገው። እኔ ተናግሬ ነው ተናግሬሽ ካለ ያ ቪዲዮ እነ ኪዳናቸው ቪዲዮ ይላኩላት ተባለ። አደጋ የደረሰ ጊዜ ሊያ ናት አይደል መጀመሪያ ወጣ የተናገረችው። እኔ በሊያ አፍ ነው ሰማሁ። ምን ነው ሊያ የተናገረችው? አደጋ የደረሰ ጊዜ አደጋ የደረሰ ቪዲዮ ዳሶኛል አይደል? እኛ ነበር ማለት ለከጎኑ ለምሳሌ ያኔ ለምን እኛን ተጠራን? ያኔ እኛ ከጎኑ ደግሞ ከርስ በርሳቸው ለምንድን ነው ስለነበርን ነው እነሱ ናቸው ተብሎ የተጠራ ነው። እሱ እንደዛች ብሎ በተናገራት ቪዲዮ እኔ ስፖሰት የተደበቀ ወንጀል አለ ሲባል ተፈርቶ ቤት እንኳን ተፈርቶ ቤት ነው ከሀገር ውጭ እስከባል ድረስ ነው እንደዛ በተሰራው ቪዲዮ። እኔ አሁን አዶናይ እያወቀስኩ አይደለም። ለምን ቲክቶከርኛ እንደተባለው ለምን ቲክቶከር አዶናይ ቁጥሩ ስራ ሰርቷልና አዶናይ ብዙ ነገር አድርጎልናልና ብሎ ለምን አዶናይ ያልተቆመለት ነው? ገባችሁ? እሱን አይደለም ልንገርሽ አንቺ ለማንኛውም ለዛ ነው ሄለን ሾው የተናገረችው። በሷ ሐሳብ እስማማለሁኝ። ለሌላ ጊዜ ግን ማናችንም ብንሆን ምን ነገር ካለብን በወጥ መናገር አለብን። እንደዚህ ለወስት ፖይንት ጠብቆ የበለጠ ሰው እንዲሰማው ማድረግ። ሴቶች ሁላችሁም ማለት ባይቻልም አንዳንዶቻችሁ እንደዛ ታደርጋላችሁ መሰለኝ። እስኪ ሐሳባችሁን ኮሜንት ላይ አጋሩኝ። ትናንትናና ዛሬ አዶናይና ሀቢባ ለምንድን ነው ለአክሱም ሙስሊሞች ድምጽ ያልሆኑት የሚል ዘመቻ ተከፍቶባቸዋል። እንደ ኢትዮጵያውያን በተለይም እንደ ሙስሊም የመንጋ አካሄድ መሄድ የለብንም። እየተነሳችሁ አከሌ ድምጽ አልሆነም፣ ሲኖዶስ ድምጽ አልሆነም፣ መጅልስ ድምጽ አልሆነም። እንዴ እውነታውን እኮ ይሄ የመንጋ አካሄድ እኔ አሁን ሶሻል ሚዲያው ላይ ለማየት ሞከርኩኝ። ሙስሊሞች ሌሎችም አስደምጣቸዋለሁ። በጣም ምርጥ ሙስሊሞች አሉ። የሆነ ነገር ስታደርጉ እኔ ተርነ የሆነ ነገር ፈልጋችሁ መሆን የለበትም፣ የመንጋ አካሄድ መሄድ የለበትም የሚባለው እውነት ነው። በርካቶች እንደዛ የሚያደርጉት ግን ይሄ አንፎሎ ቻሌንጅ ሌላ ነገር የሚያደርጉት ከእውቀት ማነስ ይመስለኛል። ቆይሳና ላስጨርሳችሁ አትበሉ። አንደኛ ነገር አዶናይና ሀቢባ የሆነ ኦርጋናይዜሽን አይደሉም፣ ወይም የሆነ የተቀደሰ ሃይማኖት ግሩፖች አይደሉም። እንደማንኛችሁም ተራ ቲክቶከር ናቸው ስላላቸው የኔ ቤት የተቸገረን አምጥተው ድምጽ አሁን ደግሞ ሀቢባን ጨምረዋታል ህዝብ እንዲያውቅ የሚያደርጉ እንጂ ጭራሽም አንድ አማጺ ጋር ሂደው ችግር የሚፈቱ አይደሉም።